ከለውጡ መንግስት በኋላ የአማራ ክልል እንዳይረጋጋ ፋኖ የሚባል ቡድንን አደራጅቶ የሚመራው ኮሎኔል ፋንታሁን ሙሀቤ ወደ ሰላም መግባቱ ተነግሯል። በኢትዮጵያ መከላከያ ሰራዊት ውስጥ የ20ና የ21 ክፍለ ጦር አዛዥ የነበረውና በተሳሳተ መንገድ የፋኖ ቡድንን በመቀላቀል ለዓመታት የሽብር ስራዎችን ሲሰራና የፋኖ ሽምቅ ተዋጊ ቡድንን ሲያሰለጥን የነበረው ኮሎኔል ፋንታሁን ሙሀባ ከነሙሉ ትጥቁና አጃቢዎቹ እንዲሁም በቁጥር ያልታወቁ ታጣቂዎቹ በሰላማዊ ትግል ለመታገል እጁን ለመከላከያ ሰራዊት መስጠቱ ተገልጿል። ኮሎኔሉ በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ክፍልን ይመራ እንደነበረም ተነግሯል። በቀጣይ የአፋሕድ አመራሮች ቀስ በቀስ ወደ መከላከያ ሰራዊታችን ይቀላቀላሉ ተብሎም ይገመታል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ማክሰኞ ጥር 5 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ከለውጡ መንግስት በኋላ የአማራ ክልል እንዳይረጋጋ ፋኖ የሚባል ቡድንን አደራጅቶ የሚመራው ኮሎኔል ፋንታሁን ሙሀቤ ወደ ሰላም መግባቱ ተነግሯል። በኢትዮጵያ መከላከያ ሰራዊት ውስጥ የ20ና የ21 ክፍለ ጦር አዛዥ የነበረውና በተሳሳተ መንገድ የፋኖ ቡድንን በመቀላቀል ለዓመታት የሽብር ስራዎችን ሲሰራና የፋኖ ሽምቅ ተዋጊ ቡድን ሲያሰለጥን የነበረው ኮሎኔል ፋንታሁን ሙሀባ ከነሙሉ ትጥቁና አጃቢዎቹ እንዲሁም በቁጥር ያልታወቁ ታጣቂዎች በሰላማዊ ትግል ለመታገል እጁን ለመከላከያ ሰራዊት መስጠቱ ተነግሯል። ኮሎኔሉ በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ክፍልን ይመራ እንደነበረም ተገልጿል። ኮሎኔል ፋንታሁን ከወር በፊት አፋሕድን በመወከል ከመንግስት ጋር የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ የመጣበትን መንገድ ተከትለው ወደ ሰላም እንደመጣም የደረሰን መረጃ ያመላክታል። ኮሎኔል ፋንታሁን ሙሀባ ትላንትና ዕለት በሄሊኮፕተር ወደ አዲስ አበባ ማቅናቱም ተገልጿል። ኮሎኔሉ እጅ በሰጠበት ወቅት ዘመነ ካሴና መሬ ወዳጆ ወልቃይትና ራያ ለውሃት ለመሸጥ መስማማታቸውን ተናግሯል። የአፋሕድ ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፋንታሁን ሙሀቤ ከአማራ ክልል መንግስት የቀረበላቸውን የሰላም ጥሪ ከነሙሉ ሰራዊታቸው ጋር በትላንትናው ዕለት ተቀብለዋል። የአፋሕድ ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት ዋና አዛዥ ኮሎኔል ፋንታሁን ሙሀባ ከአማራ ክልል መንግስት የቀረበላቸውን የሰላም ጥሪ ከነሙሉ ሰራዊታቸው ጋር በትላንትናው ዕለት ተቀብለዋል። ኮሎኔል ፋንታሁን ሙሀቤ የሰላም ጥሪውን የተቀበሉት በአፍሪካ ህብረትና በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አደራዳሪነት በአፋሕድና በመንግስት መካከል ሲካሄድ የቆየው የሰላም ንግግር ውጤታማ በሆነ መንገድ መጠናቀቁን ተከትሎ ነው። የመንግስትን የሰላም ጥሪ ተቀብለው የተመለሱት ኮሎኔል ፋንታሁን ሙሀቤና የሚመሩት የወሎ ጠቅላይ ግዛት ሰራዊት መመለስ በክልሉ ዘላቂ ሰላምን ለማስፈንና የህዝብን ደህንነት ለማረጋገጥ ለተያዘው ግብ ትልቅ ፋይዳ እንዳለው ተገልጿል። መንግስት በክልሉ የሚታዩ አለመግባባቶችን በጠረጴዛ ዙሪያ ለመፍታት የያዘው ቁርጠኛ አቋም ለዛሬው ስምምነት መሳካት ቁልፍ ሚና ተጫውቷል። የአፍሪካ ህብረትና ኢጋድ በሂደቱ ውስጥ በገለልተኛ አደራዳሪነት ያከናወኑት ዲፕሎማሲያዊ ጥረት የአፍሪካን ችግሮች በውይይት የመፍታት መርህ ውጤታማ መሆኑን በተግባር ያሳየ ሆኖ ተመዝግቧል። የኮሎኔል ፋንታሁንና የሰራዊታቸው ውሳኔ በክልሉ ለሚገኙ ሌሎች ታጣቂ ኃይሎችም የሰላምን አማራጭ እንዲከተሉ ትልቅ አርአያ የሚሆን ነው። መንግስት የሰላም ጥሪውን አክብረው ለገቡ የሰራዊቱ አባላት አስፈላጊውን ሁሉ ድጋፍ በማድረግ ወደ ማህበረሰቡ እንዲቀላቀሉና በልማት ስራዎች ላይ እንዲሳተፉ ምቹ ሁኔታዎችንም የሚያመቻች መሆኑንም አስታውቋል። የኮሎኔሉና የሰራዊታቸው ወደ ሰላም መንገድ መመለስ በወሎ አካባቢና በመላው ክልሉ አስተማማኝ መረጋጋት እንዲሰፍን በማድረግ ረገድ ከፍተኛ ሚና ይጫወታል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታሁን ሙሀባ አፋሕድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ ከነሰራዊታቸው የሰላም አማራጭን ተቀብለው መግባታቸውን አሚኮ ዘግቧል።
የአፋሃድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፋንታው ሙሃባ አፋሃድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ነው ከነሰራዊታቸው ወደ ሰላም ያመጡት። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሃድ መካከል የተደረገውን ስምምነት የአማራ ክልል ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን አፋሃድን በመወከል ካፒቴን ማስረሻ ሰጤ መፈራረማቸው ይታወሳል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሃድ መካከል ሲካሄድ የነበረው ውይይትና ድርድር በአፍሪካ ህብረትና በኢጋድ አደራዳሪነት ሲካሄድ መቆየቱም የሚታወስ ነው። በቀጣይ የአፋሃድ አመራሮች ቀስ በቀስ ወደ መከላከያ ሰራዊታችን ይቀላቀላሉ ተብሎም ይገመታል። ከዚህ በፊት አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤና ቡድኑ እጃቸውን ለመንግስት የጸጥታ ኃይሎች መስጠታቸው ይታወሳል። በአማራ ክልል የተቀሰቀሰው ግጭት 3 ዓመት ሊሆነው ወራት ቀርተውታል። በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውንና ሀብት ንብረታቸውን አጥተዋል። ጉዳቱ በትውልዶች የመማር ማስተማር ሂደት ከፍተኛ ኪሳራን ማድረሱ ሲዘገብ መቆየቱም የሚታወስ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጉሌ ጋር በሁለትዮሽ ቀጠናዊ ጉዳዮች ላይ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጅቡቲ ሲደርሱ ፕሬዝዳንቱ አቀባበል እንዳደረጉላቸው ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ከፕሬዝዳንት ኢስማኤል ኦማር ጉሌ ጋር በጂኦ ፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና ጸጥታ ጉዳዮች ላይ ተወያይተናል ብለዋል። በተጨማሪም የሀገራቱን የሁለትዮሽ ትብብር በተለይም በንግድ በሎጂስቲክና የልማት ስራዎችን በማጠናከር በሚቻልበት ሁኔታ ላይ መምከራቸውን ገልጸዋል። ይህም ለሰላምና መረጋጋት የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወልጽኑ አቋም ያመለክታል ነው ያሉት። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አባይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።